ለጋዛ መልሶ ግንባታ በሚቀጥሉት 10 ዓመታት ውስጥ 71.4 ቢሊዮን ዶላር እንደሚያስፈልግ ግምት ተቀመጠ። ጋዛ ለ24 ወራት ከዘለቀው ግጭት በኋላ ለማገገምና መልሶ ለመገንባት በሚቀጥሉት 10 ዓመታት ውስጥ 71.4 ቢሊዮን ዶላር ያስፈልጋታል ያሉት የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዓለም ባንክ ናቸው። በጋራ ባስጠኑት ሰነድ ላይ ይህን ይፋ አድርገዋል። የጋዛ ፈጣን የጉዳትና የፍላጎት ግምገማ የተሰኘው ሰነድ እንደሚያመለክተው ከመሰረታዊ አገልግሎቶች መካከል አስፈላጊ የሆኑትን መልሶ ለማቋቋም ወሳኝ መሰረተ ልማቶችን ለመገንባትና ኢኮኖሚውን ለመደገፍ በመጀመሪያዎቹ 18 ወራት ውስጥ 26.3 ቢሊዮን ዶላር ያስፈልጋል። በግምገማው መሰረት በጋዛ ያለውን የአካላዊ መሰረተ ልማት ውድመት በ35.2 ቢሊዮን ዶላር ተገምቷል። የኢኮኖሚና የማህበራዊ ኪሳራው ደግሞ 22.7 ቢሊዮን ዶላር ደርሷል። በጥናቱ በግጭቱ ከፍተኛ ጉዳት የደረሰባቸው ዘርፎች የመኖሪያ ቤቶች፣ ጤና፣ ትምህርት፣ ንግድና ግብርና ናቸው። እንደ ዘገባው ከሆነ ከ371,888 በላይ የመኖሪያ ቤቶች ወድመዋል ወይም ጉዳት ደርሶባቸዋል። ከግማሽ በላይ የሚሆኑት ሆስፒታሎች ከስራ ውጪ ሆነዋል። ከሞላ ጎደል ሁሉም ትምህርት ቤቶች ወድመዋል ወይም ጉዳት ደርሶባቸዋል። ሪፖርቱ አክሎም የጋዛ ኢኮኖሚ በ84 በመቶ ማሽቆልቆሉንና የግጭቱ በሰው ልጆች እድገት ላይ ያሳደረው ተጽዕኖ አስከፊ መሆኑን በመግለጽ በቀጠናው ያለው የልማት ሂደት በ77 ዓመታት ወደ ኋላ መመለሱን አመልክቷል። በተጨማሪም ወደ 1.9 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። እንዲሁም ከ60 በመቶ በላይ የሚሆነው የጋዛ ህዝብ መኖሪያ ቤቱን አጥቷል። ጥናቱ ሴቶች፣ ህጻናት፣ አካል ጉዳተኞችና ሌሎች ተጋላጭ የሆኑ የህብረተሰብ ክፍሎች የችግሩ ዋነኛ ገፈት ቀማሾች መሆናቸውን ገልጸዋል። ይህ ዘገባ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2803 መሰረት ለቅድመ ማገገም እቅድና ለመልሶ ግንባታ ትንታኔያዊ መሰረት እንደሚሆን ሚድል ኢስት ሞኒተር ዘግቧል። የአውሮፓ ህብረትና የተባበሩት መንግስታት ድርጅት የማገገም ጥረቶች ከሰብአዊ ድጋፍ ስራዎች ጋር ጎን ለጎን መሄድ እንዳለባቸውና በጋዛ ሆነ በዌስት ባንክ መጠነ ሰፊ መልሶ ግንባታ ለማድረግ የሚደረገውን ሽግግር መደገፍ እንዳለባቸው ገልጸዋል። አክለውም መልሶ ግንባታው በፍልስጤማውያን የሚመራና ወደ ሁለት ሀገር የሚያመራ ሰፊ የፖለቲካ ሂደት አካል መሆን እንደሚኖርበት አስታውቀዋል።